ከቤት እዚህ እስክትደርስ እያማሽ መተ ተሳድበ ክፉ ተናግረ መተ አማትበ ልጸልይ ስትል በልዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የነሱን መዝሙር በቅድስና የሚዘምሩትን በሰማበት የኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በኃጢአት ተወደስኩ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ ቢሰጠን ገደል እንገባ ነው። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ ርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅም። መቼ ከኔ ጋር ትሆናለህ? የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሃል ከተማ ውስጥ? አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለ ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል በእውነት። ከዚህ ጠብቀን እግዚአብሔር። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ? ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ? ይህን ያህል። ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ኬት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለው። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር። አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለ። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉ። እግዚአብሔር ጸሎቱን ሰምቶታል? አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለግነውን ይስማን። አዎ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር። ጌታ ሆይ በዚህ መሆን ለኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ። እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ማህሌት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን። ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው።
ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል። ክብርሽ ገናና ነው ለዘላለም። ማር አምላካችን እኛንም በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ላይ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋትን አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህንን ቃል የምናገኘው በዛሬው ዕለት በዓለ ስቅለቱን በተውላጥ ወይም በልዋጭ ስናከብረው የነበረው ስቅለቱን ስናስብለት የነበረው የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት ዕለት በዕለተ ዓርብ ከተከናወኑ ታላላቅ ነገሮች መካከል በአንደኛው ነው። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ የነበረው ከሁለት ወንበዴዎች መካከል ነው። በተለምዶ የቀኙ ወንበዴ የግራው ወንበዴ ፈያታዊ ዘየማን ፈያታዊ ዘጸጋም ብለን የምንጠራቸው ጥጦስና ዳክርስ የተባሉ ሁለት ወንጀለኞች መካከል መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ነበር። ጌታችን በዚህ ድርጊቱ ወይም በሁለት ወንበዴዎች መካከል በመሰቀሉ አስቀድሞ ስለ እርሱ የተነገረ ትንቢት ፈጽሟል። ሌላም ደግሞ ትንቢትን ተናግሯል። አስቀድሞ ስለ እርሱ የተነገረው ትንቢት ምንድን ነው? በትንቢተ ኢሳይያስ ምዕራፍ 53 ላይ እንግዲህ የብሉይ ኪዳን ወንጌል ተብሎ ከሚጠሩ መጽሐፍት መካከል አንዱ ነው ትንቢተ ኢሳይያስ። በ53ኛው ምዕራፍ ላይ ነቢየ እግዚአብሔር ኢሳይያስ በዕለተ ዓርብ ክርስቶስ የሚቀበላቸውን መከራዎች ከሩቅ ያለውን መንፈስ ቅዱስ አቅርቦ አሳይቶት ስለነበር የክርስቶስን ግርፋቱን፣ ሕማሙን፣ ስቃዩን አይቶ በእርሱ ቁስል እኛ ምን አለን? ተፈወስን። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ብሎ ስለ ክርስቶስ መከራ ከተናገረ በኋላ በመጨረሻ ከአመፀኞች ጋር ተቆጠረ ብሎ ተናግሮ ነበር። ከምኖች ጋር? እኛን ከጻድቃን ጋር፣ እኛን ከቅዱሳን ጋር፣ እኛን ከንጹሐን ጋር ሊደምረን እሱ ከምኖች ጋር ተቆጠረ? ከወንጀለኞች ጋር ተቆጠረ ብሎ ተናግሯል። ይህ ትንቢት ክርስቶስ ሲወለድም ሲሰቀልም ፈጽሞታል። ሲወለድ እንደምታውቁት እመቤታችን ከዮሴፍ ጋር ወደ ቤተልሔም ሄደችው በወቅቱ የነበረው ቄሳር ሕዝቡ ይቆጠር ዘንድ አዋጅ ስላወጀ ነው። ስለዚህ ጌታ በቤተልሔም ከተወለደ በኋላ እመቤታችንም ቅዱስ ዮሴፍም ራሱ ክርስቶስም በሕዝብ ቆጠራ መዝገብ ላይ ተመዝግበዋል። በጣም ይገርማል። ከላይ የሌላ ሰው ስም፣ ከታች የሌላ ሰው ስም፣ ከመሃል ግን ኢየሱስ የሚለው ስም ተጽፏል። ስለዚህ ክርስቶስ ከእኛ ጋር ተቆጥሯል። ከወንጀለኞቹ፣ ከሰካራሞቹ፣ ከዘማውያኑ ጋር አብሮ በአንድ መዝገብ ተቆጥሯል። ከአመፀኞች ምን አለ የሚለው ትንቢት ይፈጸም ዘንድ ተቆጠረ የሚለው ይፈጸም ዘንድ በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለ እኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። ክርስቶስ ስለ እኛ ተሰቅሏል፣ እርሱ ስለ እኔ ተሰቀሉ አላለም። ስለ እኛ ሞቷል፣ እርሱ ስለ እኔ ሙቱልኝ አላለም። እኔ ሞቻለሁ፣ እናንተ ለእኔ ኑሩ ነው ያለው ክርስቶስ። እኔ ስለ እናንተ ከኃጢአተኞች ጋር ተቆጥሬአለሁ፣ እስቲ እናንተ ለእኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከስካር ውጡ። እሱ ከዘማውያን ጋር አብሮ በልቷል፣ ጠጥቷል፣ እስቲ እናንተ ከዝሙት ለእኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ሥጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ስለዚህ ክርስቶስ በዕለተ ዓርብ ተሰቅሎ ነበረ ከሁለት ወንበዴዎች መሃል ላይ ሲያዩት
ያው በግራው ያለው ወንጀለኛ በቀኝ ያለው ወንጀለኛ ከሆነ በመሃልም ያለው ያው የነሱ ቢጤ ወንጀለኛ ነው ብለው ሰዎች እንዲሰድቡት ነበር አይሁድ ክርስቶስን ከሁለት ወንበዴዎች መሃል የሰቀሉት። እና በተሰቀለበት በዕለተ ዓርብ በመጀመሪያ በማቴዎስ ወንጌል ምዕራፍ 27 ላይ ሁለቱም ወንበዴዎች ይሰድቡት ነበር ይላል፣ ይነቅፉት ነበር። በኋላ ግን በቀኝ ያለው ወንበዴ ባልታወቀ ነገር ድንገት ሐሳቡን ቀይሮ እጅግ ወርቅ የሆኑ ቃላት ካንደበቱ ፈለቀ። ትልቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አስበኛል። በጣም ተራ ጸሎት አይደለም፣ ከወንበዴ የማይጠበቅ ጸሎት ነው። በነገራችን አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና ይህ ወንበዴ እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስጥከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግሥትህ በመጣ ጊዜ ምን በለኝ አስበኝ አለ።